ሜትፎርሚን የምትወስዱ የስኳር ህመም ያለባችሁ ሰዎች ማወቅ ባለባችሁ ነገር ላይ በዛሬ ቪዲዮ እንነጋገራለን። እኔ ዶክተር አዝመራው እባላለሁ። ቀጥታ ወደ ጉዳዩ እገባለሁ። በጣም ጥሩ ውድ ተመልካቾቼ፣ እንግዲህ ብዙ ጊዜ በመድኃኒቶችን በተለያዩ ችግሮች የደም ግፊት ያለበት ሰው የደም ግፊት መድኃኒት ይወስዳል። ስኳር ህመም ያለበት ሰው የስኳር መድኃኒቶችን ይወስዳል። ነገር ግን እነዚህ መድኃኒቶች እንዴት ነው የሚሰሩት? ምን አይነት የጎንዮሽ ጉዳት ይኖራቸው ይሆን ወይ የሚለውን ብዙ በሚገባ ላንረዳው የምንችልበት ሁኔታ ይኖራል። እነዚህ መድኃኒቶች እንግዲህ ማዘዣ ይዘው ብዙ ጊዜ ሰዎች ከፋርማሲ ይገዛሉ። እንዲሁም ደግሞ ሐኪሙ ደግሞ ካለበት የስራ ጫና የተነሳ ብዙ ሰዎችን ስለሚከታተል ወይንም ደግሞ ካለው የስራ ጫና ምክንያት እነዚህ መድኃኒቶች እንዴት ይሰራሉ፣ በምን አይነት ጠቀሜታ አላቸው የሚለውን ለማብራራት ጊዜ ላይኖረው ይችላል። ስለዚህ እስቲ አንዳንድ በተለመደ ሁኔታ የምትወስዷቸው መድኃኒቶች መድኃኒቶች እንዴት ነው የሚሰሩት? ምን አይነት የጎንዮሽ ጉዳት ይኖራቸው ይሆን? አንዳንድ ችግሮች ካሉት ምን ማድረግ አለባቸው የሚለውን ማወቅ በጣም ጠቃሚ ነው በሚል ነው እንግዲህ ዛሬ በተለመደ ሁኔታ በጣም ብዙ የስኳር ህመም ያለባቸው ሰዎች የሚወስዱትን ስለ ሜትፎርሚን ብንነጋገር መልካም ነው ብዬ ነው። በጣም ጥሩ። እንግዲህ ሜትፎርሚን የደም ስኳር ያለባቸው ሰዎች በዓለም አቀፍ ላይ እስከ 500 ሚሊዮን የሚደርሱ ሰዎች ውስጥ እስከ ከ150 እስከ 200 ሚሊዮን ደረጃ በአቨሬጅ እስከ 150 ሚሊዮን ገደማ የሚደርሱ ሰዎች ይህን ሜትፎርሚን መድኃኒት ይወስዳሉ። ይህ ማለት እንግዲህ በአማካይ ሲወሰድ ከ4 ሰው ወይም ከ3 ሰው አንድ ሰው እንደማለት ነው። ስለዚህ መድኃኒት እንዴት ነው የሚሰራው? ምን አይነት እኔም መድኃኒት ስንወስድ ምን አይነት ጥንቃቄዎችን መውሰድ ሊኖርብን ይችላል የሚለውን መረዳት በጣም ወሳኝ ይሆናል። ስለዚህ ይህን እንግዲህ ስንነጋገር መጀመሪያ ደረጃ ሜትፎርሚን እንዴት ነው የሚሰራው፣ ምን አይነት መድኃኒት ነው የሚለውን መድኃኒቶች እንግዲህ የደም ስኳርን ለማስተካከል በዋነኝነት በሶስት መንገድ ሊሰሩ ይችላሉ። አንዳንዶቹ ከቆሽት የሚመነጨውን የኢንሱሊን መጠን መጨመር ሊሆን ይችላል። ሌሎቹ ደግሞ ራሱ ኢንሱሊን መተካት ነው። እንግዲህ የደም ስኳር ያለባቸው ሰዎች አንዱ የኢንሱሊን ማምረት ችግር ሊኖርባቸው ይችላል። በተለይ አይነት አንድ የስኳር ህመም ያለባቸው ከፍተኛ የሆነ የኢንሱሊን እጥረት አለባቸው፣ ኢንሱሊን የማምረት ችግር አለባቸው። ስለዚህ ይህንን ለማስተካከል ወይም ደግሞ ይህን የጎደለውን ኢንሱሊን ለመስጠት በኢንሱሊን መልክ በመርፌ መልክ የሚሰጡ መድኃኒቶች ሊሆን፣ ስለዚህ ኢንሱሊን በቀጥታ በመተካት ሊሆን ይችላል፣ ወይም ቆሽት የሚያመነጨውን ኢንሱሊን እንዲጨምር ማድረግ ሊሆን ይችላል። በተለይ አይነት 2 የስኳር ህመም ያለባቸውን ሰዎች የሚሰጡ መድኃኒቶች አሉ። ሰልፋናይሮያ የሚባሉ ለምሳሌ እንደ ግሊፒፕራማይድ ወይም ግሊክላማይድ ወይም ግሊፒዛይድ የሚባሉ መድኃኒቶች ይሰጣሉ። እንግዲህ ቆሽት ኢንሱሊን እንዲያመነጭ በማገዝ ማለት ነው። ሌሎቹ ደግሞ ቀጥታ የደም ስኳርን በመቀነስ የሚሰጡ መድኃኒቶች አሉ። እንዲሁም ደግሞ ህዋሶች ለኢንሱሊን የሚሰጡትን ምላሽ በተወሰነ ደረጃ በመደገፍ ሊሆን ይችላል መድኃኒቶች የሚሰሩት። እንግዲህ አንዱ የስኳር ታማሚዎች በተለይ አይነት 2 የስኳር ታማሚዎች ችግራቸው ምንድነው? ኢንሱሊን ሬዚስታንስ ነው። ማለትም ለኢንሱሊን ያላቸው ምላሽ ህዋሳቸው በጉበት አካባቢ ያሉ ህዋሶች ሊሆን ይችላሉ፣ የጡንቻ ህዋሶች፣ የስብ ህዋሶች ለኢንሱሊን ያላቸው ምላሽ በመቀነሱ ምክንያት ምላሽ ባለመስጠታቸው ምክንያት እንግዲህ ደም ውስጥ ያለው ስኳር ወደ እነሱ መግባት ይቸገራል። በዚህ ምክንያት የደም ስኳር የሚጨምርበት ሁኔታ። ስለዚህ በእነዚህ መካኒዝሞች ሊሆን ይችላል እንግዲህ መድኃኒቶች የሚሰሩ። ስለዚህ ሜትፎርሚን እንዴት ነው የሚሰራው ሲባል በ3 መሰረታዊ መንገዶች ይሰራል። አንደኛው ቀጥታ ደም ውስጥ ያለውን ስኳር በመቀነስ ነው የሚሳተፈው። ይህንም እንግዲህ ከጉበት የሚመረተውን ወይም ደግሞ ከጉበት ወደ ደም የሚገባውን የስኳር መጠን መቀነስ ነው። እንግዲህ ጉበታችን ስኳር በግሉኮኒዮጀነሲስ በሚባል ሂደት ስኳር ሊያመርትና ወደ ደም ሊለቅ ይችላል። ስለዚህ ያንን የሚለቀቀውን መጠን መቀነስ ነው። ብዙ ጊዜ የስኳር ችግር በሚኖርበት ወቅት የኢንሱሊን ማነስ ይኖራል። ያንን ለመቆጣጠር ጉበት የሚለቀውን የስኳር መጠን ለመቆጣጠር የሚያስችለው የኢንሱሊን መጠን በመቀነሱ ምክንያት ሬጉሌት የማድረጉ የመቆጣጠር ሂደቱ ይቀንሳል። ስለዚህ ይህ ጉበት እንግዲህ ስኳር ወደ ደም ሊለቅ ይችላል። ያንን መቀነስ አንዱ ምክንያት ነው ማለት ነው። ሁለተኛው ምክንያት ደግሞ ሴሎች ለስኳር ያላቸውን ምላሽ፣ ህዋሶች ለስኳር ያላቸውን ምላሽ በማሻሻል በመደገፍ ሊሆን ይችላል። ይሄ ደግሞ ኢንሱሊን ሴንሲቲቪቲን በማስተካከል ማለት ነው። አንዱ የስኳር ታማሚዎች ችግር ለኢንሱሊን ያላቸው ምላሽ በመቀነሱ ምክንያት ስለሆነ ማለት ነው። ስለዚህ በተለይ የጡንቻ ህዋሶች ምላሽ እንዲሰጡ በማድረግ በዚህ አይነት መንገድ የራሱ የሆነ አስተዋጽኦ አለው። ሌላው ቀጥታ ከአንጀት የሚመጠጠውን የስኳር መጠን በመቀነስ እንግዲህ ሜትፎርሚን የራሱ የሆነ አስተዋጽኦ አለው።
ሚትፎርሚን በአብዛኛው በጣም ምቹ የሆነና ብዙ የጎንዮሽ ጉዳቱ በጣም አነስተኛ የሆነ መድኃኒት ነው። ከዋጋም አንጻር እንግዲህ ይህ መድኃኒት ከተገኘ ከ100 ዓመት በላይ አልፏል። በአብዛኛው መድኃኒቱ የሚስማማና 80% የሚሆነው ሰዎች ያን ያለ የጎንዮሽ ጉዳት ሳያገኛቸው ተስማምቷቸው የሚወስዱበት ሁኔታ ይኖራል። ነገር ግን 20% የሚሆኑት 20% የሚሆኑ ሰዎች ግን የጎንዮሽ ችግሮች ሊያጋጥሟቸው ይችላሉ። እነዛ ችግሮች ምንድናቸው? እንዴት ነው መቀነስ የሚቻለው የሚለውንም ማየት ተገቢ ይሆናል። በነገራችን ላይ ሚትፎርሚን ሌሎች ጠቀሜታዎችም አለው። ለምሳሌ ቅድመ ስኳር ያለባቸውን ሰዎች ወደ ስኳር እንዳይመጡ በማድረግም በኩል የራሱ የሆነ አስተዋጽኦ አለው። በተለይ የሰውነት ክብደታቸው ከፍ ያሉ ቦዲ ማስ ኢንዴክሳቸው ከ35 በላይ የሆኑ ያ ማለት እንግዲህ ክብደታቸውን ለቁመታቸውን ስኩዌር ተደርጎ ክብደት ለቁመት ያለውን ንጥጥር ሲሰላ ይሄ ቦዲ ማስ ኢንዴክስ የምንለው ማለት ነው። ከፍ ያሉ ሰዎች ላይ ከ35 በላይ የሆኑት ሰዎችን ይረዳል። እንዲሁም ደግሞ የቅድመ ስኳር ማለት ወደ ስኳር እንዳይመጡ ማለት ነው። ቅድመ ስኳር በተለይ ስኳር ክምችታቸው ከ6 እስከ 6.4 ገደማ ያሉትን ወደ ስኳር እንዳይሄዱ በማገዝ በኩልም የራሱ የሆነ አስተዋጽኦ አለው። በተጨማሪም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም የምንለው ብዙ ጊዜ ከማርገዝ ጋር የሚቸገሩ የወንድ ሆርሞን በመብዛት ምክንያት የሚቸገሩ ሰዎች አሉ፣ ሴቶች አሉ ማለት ነው። የፖሊሲስቲክ ኦቫሪያን ሲንድረም የምንለው እንደዚህ አይነት ችግር ያለባቸውንም ሰዎች ለማገዝ እንግዲህ ሚትፎርሚን ይሰጣል። እንዲሁም አሁን እየወጡ ባሉ መረጃዎችም ደግሞ ትንሽ ሎንጄቪቲ ማለት የእድሜን ከማራዘምም አንጻር የራሱ የሆነ አስተዋጽኦ አለው። ኤኤምፒኬ የሚባል ኢንዛይምን በማነቃቃት የኤሚቶር ኢኒቢሽን ላይ በመስራት ረዘም ማለት እድሜን በተወሰነ ደረጃ የማርዘምም ወይም ደግሞ ሎንጀቪቲ የምንለውን ነገር በማሻሻልም የራሱ የሆነ አስተዋጽኦ አለው የሚል ነው። ስለዚህ ሌሎች አስተዋጽኦችም አለው ማለት ነው ሚትፎርሚን እንግዲህ ከሌሎቹ መድኃኒቶች ደግሞ ሌላው በጎ ጎኑ ምንድነው? አንደኛ ብቻውን ሲወሰድ ያን ያህል ስኳርን አውርዶ ወደ ታች በጣም ዝቅ አያደርግም፣ ወደ ኖርማሉ ሊያመጣ ይችላል። ነገር ግን ዝቅ አድርጎ ከ70 በታች የደም ስኳር ዝቅ እንዳይል ወይ ሃይፖግላይሴሚያ እንዳይከሰት በማድረግ እንግዲህ የተሻለ ነው። በተለይ ብቻውን የሚወሰድ ከሆነ በእርግጥ ከሌሎች መድኃኒቶች ጋር ከኢንሱሊን ጋር የሚወሰድ ከሆነ እንደ ሁኔታው በኢንሱሊኑ ምክንያት ሊሆን ይችላል የደም ስኳር የሚቀንስበት። ግን ሌላው ጥሩነቱ እንግዲህ የደም ስኳር በጣም ዝቅ እንዳይል ያደርጋል። በተጨማሪም ደግሞ ከሌሎቹ መድኃኒቶች የሚለየው የሰውነት ክብደት ከፍ እንዳይልም ያደርጋል። እንዳውም የሰውነት ክብደት የተወሰነ የሰውነት ክብደት እንዲቀንሱ በማድረግ በኩል ሚትፎርሚን እንግዲህ የተሻለ መድኃኒት ነው። እነዚህ እንግዲህ በጎ ጎኖቹ ካሉት ግን መጠነኛ የሆነ የጎንዮሽ ችግሮች ሊኖሩ ይችላሉ። እነዚህ ችግሮች ካሉ ምንድናቸው? ምን ይደረግ የሚለውን ደግሞ ቀጥለን እንመልከት። ብዙ ጊዜ እንግዲህ ይህ መድኃኒት በሚጀመርበት ወቅት ብዙ ጊዜ በትንሽ ዶዝ ነው የሚጀመረው። ለምሳሌ ሐኪሙ 500 ሚሊግራም ጠዋት ሊጀምር ይችላል። ከዛ ቀስ እያለ 500 ሚሊግራም ጠዋትና ማታ እያደረገ እንደ ደም ስኳራቸው መጠን ቀስ በቀስ ከ2000 ድረስ ሊያደርስበት የሚችልበት ሁኔታ አለ። ይህን የሚያደርግበት እንግዲህ አንዱ የጎንዮሽ ጉዳቱን ለመቀነስ ነው። ብዙ ጊዜ ዶዙ ከፍ በሚልበት ወቅት በተለይ ወይንም ደግሞ በመጀመሪያ አካባቢ ሰዎች ይህን መድኃኒት በሚጀምሩበት ወቅት የማቅለሽለሽ፣ የማስታወክ፣ የመንፋት፣ ተቅማጥ፣ የምግብ ፍላጎት መቀነስ የመሳሰሉት ይሄ ከጨጓራና ከአንጀት መረበሽ ሊያጋጥማቸው ይችላል ማለት ነው። ይህ በአብዛኛው ብዙ ሰዎች ቀስ እያለ እየወሰዱ እየተለማመዱት በሚሄዱበት ወቅት ሊሻላቸው የሚችልበት እየቀነሰ የሚሄድበት ሁኔታ ይኖራል። አንዳንድ ሰዎች ላይ ግን እንዲህ አይነት ችግሮች ሊከሰቱ ይችላሉ። ስለዚህ እንደዚህ አይነት ችግሮች እንዳይከሰቱ አንደኛ በተቻላችሁ መጠን ምግብ ከበላችሁ በኋላ መውሰድ፣ በምግብ ሰዓት ወይም ምግብ በበላችሁ በ15 ደቂቃ ውስጥ መውሰድ በጣም ይመረጣል። እንዲሁም ደግሞ ኤክስቴንቲቭ ሪሊዝ የሚባሉ አሉ። ማለት ቀስ ብለው የሚሰሩ መድኃኒቶች በቀን አንዴ ብቻ የሚወሰዱ ሚትፎርሚኖች አሉ። ብዙ ጊዜ እኛ ሀገር ጋር ያሉት ኢሚዲየት ሪሊዝ የሚባሉት ናቸው። ያ ማለት ጠዋትና ማታ የሚወሰዱት ናቸው። ግን እንደዚህ አይነት ችግሮችን ለመቀነስ እንደዚሁ በቀን አንዴ ብቻ የሚወሰደው ኤክስቴንቲቭ ሪሊዝ የሚባሉ ሚትፎርሚን በዚህ መልክ የተዘጋጁትን መውሰድ የተሻለ የሚሆንበት ሁኔታ ይኖራል። ሌላው አልኮል አብሮ መውሰድ የበለጠ የጎንዮሽ ጉዳቱን ሊያባብስ ይችላል። በተቻለ መጠን እንግዲህ የደም ስኳር ያለባቸው ሰዎች አልኮል ባይጠጡ ወይም ደግሞ መጠነኛ የተመጠነና በሐኪማቸው ምክር መሰረት መውሰድ አለባቸው እንጂ አልኮል ባይወስዱ ይመረጣል። ነገር ግን አልኮል የሚወስዱ አብዝተው የሚወስዱ ደግሞ ከዚህ መድኃኒት የጎንዮሽ ጉዳቱ እየጨመረ ይሆናል ማለት ነው። ሌላው የዚህ መድኃኒት ምናልባት የጎንዮሽ ጉዳት ነው የሚባለው የቫይታሚን ቢ12 እጥረት ሊያመጣ ይችላል። ቫይታሚን ቢ12 ረዘም ላለ ጊዜ የሚወሰድ ከሆነ የዚህን የቫይታሚን ቢ12ን ብዙ ጊዜ ከአንጀት ከጨጓራ ነው እንግዲህ ቫይታሚን ቢ12 ኢንትሪንሲክ ፋክተር በምንለው በረዳትነት ነው እንግዲህ ከዚህ
ከሚመጠጠው ነገር ግን ሚትፎርሚን እንግዲህ የዚህን የቫይታሚን ቢ12 የመመጠጥ እድሉንም በመቀነስ የቫይታሚን ቢ12 እጥረት ሊያስከትል ይችላል። ስለዚህ ረዘም ላለ ጊዜ ሚትፎርሚን የተወሰዱ ሰዎች ቫይታሚን ቢ12 ቼክ ማድረግ አለባቸው። አንዳንድ ጊዜ በቃ ከስኳር ጋር ከተገናኘ ምናልባት ይሄ ነርቭ ችግሮች ነው ሊባል ይችላል። ግን የቫይታሚን ቢ12 እጥረት ሊሆን ይችላል። የመደንዘዝ ስሜት፣ የድካም ስሜት ወይንም ደግሞ ይሄ እጃቸው አካባቢ ላይ መጠቅጠቅ እንደዚህ አይነት ስሜቶች ካሉ አንዳንድ ጊዜ የቫይታሚን ቢ12 በተለይ የምትፈርመው ረጅም ጊዜ የምትወስዱ ሰዎች የቫይታሚን ቢ12 እጥረት ምክንያት ሊሆን ይችላል። ሌላው ተመልካቾች ብዙ የተለመደ ባይሆንም አልፎ አልፎ እንኳን ሊያጋጥም የሚችለው ደግሞ በጣም የከፋ ላክቲክ አሲዶሲስ የምንለው ብዙ ሰዎች ላይ ያጋጥመም አልፎ አልፎ በጣም ባልተለመደ መንገድ ነው የሚያጋጥመው። ይሄ ላክቲክ አሲዶሲስ ሊያጋጥም የሚችልበት ሁኔታ የላክቲክ አሲዶሲስ ትንሽ የከፋ የጎንዮሽ ጉዳት ነው። ይህ ምንድነው እንግዲህ ትንፋሽ ማጠር፣ ከባድ የሆነ የጡንቻዎች ህመም፣ የድካም ስሜት እንደዚህ አይነት የከፋ ችግር ካለ እንግዲህ ላክቲክ አሲዶሲስ ሊፈጠር ይችላል። በጣም አነስተኛ ቁጥር ባላቸው ሰዎች ነው አብዛኛው እንደዚህ አይነት ችግር አያጋጥማቸውም። እንደዚህ አይነት ችግር የሚያጋጥማቸውም ሰዎች እንግዲህ የተወሰኑት ናቸው። ለምሳሌ የተባባሰ የኩላሊት ችግር ያለባቸው ሰዎች ለምሳሌ የኩላሊት የማጣራት አቅሙ በጣም ዝቅ ያለ 30 ሚሊ ሊትር ፐር ሚኒት በታች የሆነ ደረጃ 3 እና በታች የሆኑ ሰዎች ከሆኑ ወይንም ደግሞ የጉበት የተባባሰ ጉበት ችግር ካለ በእርግጥ እንደዚህ አይነት ችግሮች ካሉ ሜትፎርሚን አይወሰድም። ግን አንዳንድ ሰዎች ላይ እንደዚህ አይነት ችግሮች ካሉ በቁጥሩ አነስተኛ ቢሆንም እንግዲህ ላክቲክ አሲዶሲስ ሊያጋጥም የሚችልበት ሁኔታ ይኖራል። በጣም ጥሩ ውድ ተመልካቾች፣ እንግዲህ አንዳንድ መድኃኒቶችን እንዴት ነው የሚሰሩት? መድኃኒቶቹ እንዴት ነው ምን አይነት የጎንዮሽ ችግሮች ሊኖራቸው ይሆን? አስቀድማችሁ ማወቅ ያለባችሁ ነገርስ ምንድን ነው የሚለው ብዙ ጊዜ መድኃኒቶችን ዝም ብሎ የመውሰድ ነገር ይታያል። ግን እነዚህን መረጃዎች ብታገኙ ብዬ ነው። ሁልጊዜ እኔ የምንሰጣችሁ መረጃዎች እንግዲህ ሙሉ በሙሉ የሕክምናቸውን ለመተካት አይደለም፣ ግን ለእናንተ ሊጠቅም የሚችል መረጃዎች ናቸው። ማንኛውንም ነገር ከመቀየራችሁ በፊት ሁልጊዜ ሐኪማችሁን ማማከር በጣም ወሳኝ ነው። እንግዲህ ይጠቅማል ብላችሁ ካሰባችሁ ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ፣ ጤናችሁ ከእናንተ ጋር ይሁን።